ምንም አዲስ ነገር የለም። እሺ ሁሉም ስህተት አለበት። አሁን አንቺ ያንን ነገር በማድረግሽ የዓለም መጨረሻ አድርገሽ ነው ያሰብሽው። መሳሳት አልነበረብሽም። ስህተት ነው ግን ኦልሬዲ ከተሳሳትሽ በኋላ ግን ሁሉም ስህተት አለበት። ሁላችንም የቆምነው ልብስ ስለለበስን ጥፋቶቻችንና ስህተቶቻችን በፈጣሪ ስለተሸፈነልን ከአንቺ የባሰ ስንት ነገር ያደረግን ሰዎች ቆመን ልንሄድ እንችላለን። ገብቶሻል? ስለዚህ አለሽ ይሄ ሁሉ ስታወራ ቆይታ ምንም ያልሆነ ስልኩ ሚዩት አድርገሽ አዳምጪኝ። እሺ ይሄ ሁሉ አውርተሽ ካላዳመጥሽኝ ምንም ፋይዳ የለው። እዚህ ውስጥ ያላችሁ ሰዎች ሰምታችኋት አይደለም እንዳወራች አይደል? ሁሌ የምነግራችሁ ነገር ነው። ይሄው ከደረሰበት ሰው እየሰማችሁ ያላችሁት ጂኒ ናቸው። ሰይጣን ይቀናባቸዋል። አሁን አንቺ አጥፍቶልኛል ምናምን ብለሽ እንደው ገብርኤልን በል ብለሽ አስምለሽው ምናምን እግዚአብሔርን አያውቁትም። የኔ እናት ግን እኮ ቤተክርስቲያኑ ምናምን የሚመላለስ ሰው ሊሆን እኮ ይችላል። ይሁን ቤተ መቅደስ ውስጥ እኮ ብሎ የሚገባ ሰው ሊሆን ይችላል። አያውቀውም። ግን ለዛ ነው ቤተ መቅደስ ውስጥ ሆኖ መንፈሳዊ ቦታ የተቀደሰ ቦታ ውስጥ መሃል የሆነ ግን ዴቭል የሆነ ልብ ያለው ሰው አለ። ልቡ ሰይጣን የሚያስንቅ ማንንም አትመኑ ምላችሁ። ለዛ ነው ከማንም ሰው ጋር ምን ችግር ያለው ኖርማል ወሬ ነው ማውራው፣ ቪዲዮ ኮል አታውሩ ምላችሁ። ከጥንስሱ በአጭሩ መቅጨት የምትችሉት በዛ መንገድ ብቻ። ነገ መጣላት አለ እንደምትፋቀሩት። አሁን መሬት አይንካኝ ብላችሁ ከምንፍ እንደምትሉት እንዳይመስላችሁ። ማንንም ሰው እንዳታምኑ ከአባታችሁ በቀር ወንድ ልጅን በዚህ መንገድ እንዳታምኑት። እኔ እኮ ይህንን ምላችሁ ዝም ብዬ ፈርደ ገምድል ምናምን ሆኜ ምናምን እኮ አይደለም እኮ እኔ ፈራጅ አይደለሁም በመሰረቱ። እኔንም ራዛ ሳጥን ውስጥ ከትቼ ነግራችኋል። እኔንም እንኳን በዚህ መንገድ እንኳን ብመጣ እንዳታምኑኝ። ኔቨር በቃ ማንንም ሰው ማለት ማንንም ሰው ሁሉም ሰው ይቀየራል ከእናንተ አድቫንቴጅ እስኪይዙባችሁ ድረስ። የእሷን ቪዲዮ ለማግኘት እሱ ብዙ መከራን ይበላው። አታልላት። ገብቷቸው እርቺ ልጅ የዋ ልጅ ነች፣ ምንም አታውቅም። ይህንን ሳወራ በፊት ሰምተሽ ቢሆን ኖሮ አታረጊውም እኮ በእርግጠኝነት ገብቶሻል። ያቺን ነገር ካገኘ በኋላ ግን አያችኋ እንዴት እንዳረጋት፣ እንዴት እንድትጫወተባት ድክመቱ አድርጎ ማለት የክብሯ ጉዳይ ነው ብሎ ስላሰበ። ስለዚህ ሴቶች የምትሰሙኝ ከሆነ እኔ ዝም ብዬ መለፍለፍ አባዜ ኖሮብኛል። ውጤቱ የከፋ ነው። ህይወታችሁ ነው ይበላሸው። ኮንትሮል ነው የሚያደርጓችሁ። ጭካኔያቸው የተየለሊ ነው። ፈጣሪን አያውቁትም ጭራሽ። ይህ ጥቅስ ይጠቅሳል፣ መንፈሳዊ ሰው ነው፣ በእንዲህ ያስምለዋለሁ። አንዴ እንዲህ አይነት ነገር ከላካችሁላቸው ለዘለዓለም በህይወት እንኳን ብንኖር ሰዎች እዚህ ምድር ላይ አያጠፉትም። የነሱ የገቢ ምንጭ ነው ያ። ስለዚህ ምንድነው የምታደርጊው? ከዛሬ ጀምረሽ ተቀበዩ። በደንብ አዳምጪ። ስህተትሽን ተቀበዩ። ምንም አዲስ ነገር ራቁትሽን ነው እዛ አይደል ቪዲዮ የቀረጸሽ። ሁላችንም ራቁታችንን ብንታይ ከዛ የዘለለ ነገር የለንም። አንቺ የተለየ ምድር ላይ አሳፋሪ ነገር አልያሽም። አዎ ባይሆን ጥሩ ነው፣ ትክክል አይደለም ከሆነ በኋላና እዛ ሜዳ ውስጥ ግን ከተገኘሽ ቢግዲል አይደለም። ይሄ ነጮቹ እየቀረጹ ይፖስታሉ እራሳቸው በፈቃዳቸው የገቢ ምንጭ ለማድረግ እራሳቸው ስማቸውን ተናግረው እኔ ከሌ ይባላለሁ የእንትን ዜጋ ነኝ ምናምን እያሉ ጎግል ላይ በየቀኑ ይፖስታሉ። ገብቶሻል? ያ ልክ ነው እያልኩሽ ሳይሆን አዲስ ነገር አይደለም ምድር ላይ የተፈጠረ። አንቺ ላይ የተከሰተ የመጀመሪያዋ ሰው አይደለሽ። በስህተት መንገድ ባላሰብሽው መንገድ ተታለሽ ነው ሰው። ነገሩን ግን ስናየው አንቺ የተለየ ነገር አልያሽም። ሰው ነገ ቤተሰብ ቢሰማብኝ ስቆጥ ዘመድ አዝማድ ቢያውቅ ይወቋ አያኖርሽም እኮ ለምሮ ራስሽ የምታጠፊው። ከአንድ ሰሞን እኮ መነጋገሪያ ርዕስ አትዘይም እኮ አይዘለም ጉዳይ ነው። ስለዚህ እጁ ላይ ያለውን ካርታ ብላሽ ማድረግ ከፈለግሽ ፖስተው በይው፣ ግድ እንዳይሰጥሽ ተጋፈጭ። ፊት ለፊት ኮንፊደንስ ሲሉሽ ጠንካራ ሁኚ። ማንም ምንም ቢልሽ አያኖርሽም። የሚያኖርሽ ፈጣሪ። ይኸው ልብስ አልብሶን አይደለ እንደ ወተን የምንገባው
ገብቶሻል? ሁላችንም እንጂ ልብስ ባንለብስ እኮ ስንት እኮ የሰራነው ኃጢአትና ቆሻሻ ነገር አለ እኮ። ግን ቸር ስለሆነ ልብስ አልብሶ አሳምሮን አዘንጦን ሰው ፊት በክብር እንሄዳለን፣ ይጨበጨብልናል፣ ስታምር ሲያምር እንባላለን። ገብቶሻል? ስለዚህ ለዚህ ብለሽ ዲፕሬሽን ውስጥ የምትገቢበት ምንም ምክንያት የለም። ቅድም እንዳልኩሽ ነው። ሳይሆን በፊት ያው የፈሰሰው አይታፈስም ይባላል። ሳይሆን በፊት ቢሆን ግን ስህተት ሰርተሻል። ማንም የሚሰራው ስህተት ነው። ማንም ፍጹም የለም እዚህ ብለ የመጀመሪያዋ ሰው አይደለሽም። በጣም ብዙ ሴቶች በእንዳንቺ አይነት ነገር ኮንትሮል እየተደረጉ ያሉ አሉ፣ ስለማይናገሩ እንጂ። ተጋፈጡት። እሺ ጋይስ፣ እኔ ልንገራችሁ፣ የምሬ ነው። ከዛሬ ጀምሮ ፊት ለፊት ተጋፈጡት። ማንም ምንም አያመጣም። ወደ ፈጣሪያችሁ ተጠጉ፣ ጸሎት አድርጉ። በአንድ ጉንፋንና ራስ ምታት እኮ የሚንፈራፈር ሰው ነው እናንተን ኮንትሮል አድርግና እያለ የሚይዘትባችሁ እኮ። ገንዘብሽን እንዳሰጭ የኔ ናት። ሁለተኛው ነገር ለቀድሞ ፍቅረኛሽ መናገር አልነበረብሽ። ያው ነው እሱ። ዘንድሮ ያሉት ወንዶች ግብረ ገብነት ተምረው አይደለም የሚያደጉት። እናት የሌለው ነው የሚመስሉ አንዳንዱ። በቃ ገንዘብ የሚያገኝበትን ጥቅም ነጥብ ለማስቆጠር ነው ሁሉ። ፍቅር ፈጣሪ ባርኮ ካልሰጠሽ በስተቀር አሁን እያንዳንዱ ሰው እንዴት አድርጎ አድቫንቴጅ አንቺ ላይ እንደሚዝና እንደሚጠቀምብሽ ነው የሚያስበው። ይህን እንኳን ነግረሽው አራራለሽም። አየሽ፣ ገንዘብ አምጪ እያለ ከአንቺ ይወስዳል። ምን ሊሰማሽ እንደሚችል፣ ምን አይነት ስነ ልቦና ጉዳት እንደደረሰብሽ አላሰበም። እሱን ትሪት ሊያደርግሽ አልሞከርም። ነይ የሚልሽ ሌላ እንደሱ ሊያደርግሽ ነው። እሱ ወይ ቀርጾሽ ቪዲዮ እንዲያደርግ ይልሻል። ማንንም ሰው እንዳታምኝ ከዛሬ ጀምሮ። እኔ እንደ ወንድም ነው መነግርሽ። ይህ አደባባይ ሚስጥር የአንቺ ችግር ብቻ አይደለም። አትሸማቀቂበት። እሺ፣ ተቀባዩ የፈለገውን ያርግ። አንቺ ለ3 ወር ምናምን ጥፊ። እኔ ልንገርሽ፣ ከሱም ከሁለቱ ማንንም አታውኝ፣ ማንንም አታገኝ፣ ቤተሰብም ጭምር። ለብቻሽ ሁኚ፣ ጸሎት አድርጊ፣ ጉዳዩን ተቀበዩ። ምንም ይምጣምር ተቀበዩ። አትሞችም፣ አትሟሙኝ፣ አይገሉሽም። ግፋ ቢል እሷ እኮ እንዲህ ነች ነው ይበሉኝ። አሁን እዚህ ጋር መጥቶ እንዲህ ነው ቢሉኝ ምን ያመጣል? ምን ያደርገኛል? ከማውራት ውጭ የሚያኖረኝ ፈጣሪ ነው። የሚያበላኝ፣ የሚያጠጣኝ፣ ምሽቴንና ቀን የሚያሳድርና የሚያመሸኝ። ከዛ ውጭ ምን ሊያደርጉሽ? ናት ምን ወሬ ትፈሪያለሽ? የሰው ወሬ። ራቁቷን እኮ አየናት። አዲስ ነገር የለውም። ሁሉም ሰው ልብስ ስለለበሰ እንጂ ሁሉም የያዘውን ያዝኩት። አለቀ። ጠንካራውንሽ ፊት ለፊት ተጋፈጪ። ሞት እኮ አንድ ነው እኮ። አንዴ ለምንሞተው ፈርተን ተሸማቀን፣ አንዴ ስንሞት ሁሉ ነገር እኮ ያበቃል። ከኖርኩኝ ሁሉ ነገር ተጋፍጪ ነው መኖር ያለብኝ። የሰው ወሬ፣ የሰው አሉባልታ፣ ሐሜት። ኮንፊደንስ ይኖርሽ። ለሰው ስለምትጨነቂ ነው ይሄ ሁሉ ጫና የተሸከምሽው። ከዛሬ ጀምሮ ለሰው ግድ እንዳይሰጥሽ። ማንም ምንም ይበል። ይሄ ጉዳይ አንድ ነገር ነች። ይሄ ጉዳይ 1% ራስሽን ልታጠፊለት የሚገባ ጉዳይ አይደለም። እኔ ልንገርሽ፣ 1% እንኳን ስቀሽ ለፊው። ስለዚህ ከዛሬ ጀምረሽ ምንም ሳትይ ጠፊ ከሁለቱ። ከቻልሽ ሲም ካርድሽን አውጥተሽ ሌላ ሲም ካርድ ጨመሪበትና በቃ እነዚህን ሰዎች ያለማግኘት ለ3 ወር የደረሱበት አለመድረስ፣ የት እንዳለሽ አይወቁ፣ ስልክሽ አይስራ፣ ሲምሽን ቀይሪ። ከዛ ሰላም ያለው ኑሮ ኑሪ። ከዛ አይምሮሽ እየተስተካከለ ጠንካራ እየሆንሽ ጀግና ሴት እየሆንሽ ትመጫለሽ። ይፖስተው አለቀ። በቢቢሲ የሚፖስተው ከፈለገ አየሽ፣ ያኔ እጁ ላይ ያለው ቪዲዮ ምንም ፋይዳ እንደሌለው ይረዳል። እንኳን ሊፖስተው ቀርቶ ግድም አይሰጠው። ሊፖስተው ምንም አያገኝማ። አሁን እኮ እያገኘ ያለው እኮ እቺ የአንቺ መፍራት እኮ ነች እኮ አድቫንቴጁ። ታውቂያለሽ አይደል? የአንቺ መፍራት ነች እኮ ለሱ ገቢ። ፖስተው ምንም አታመጣም። ምን ከተባልኩት በላይ ምን እባላለሁ ብለሽ ግድብ አይሰጥሽና ግድ ይልሽ ብትሆኚ እጁ ላይ ያለው ነገር ቫሊዩ ያጣል። ቢፖስተው ምን ያገኛል? ምንም የሚያገኘው ጥቅም የለም። ከአንቺ ቪዲዮ ጋር ህይወት የለውም። ስለዚህ ጉዳዩን መትገየው አንቺ ትሆኛለሽ። ተግባባ? ማርያም በጣም ቆልኛል። አመሰግናለሁ ወንድም። በጣም እግዚአብሔር የነገርኩሽ ያለሁት እኔ ይሄ በግምትም አለ። እግዚአብሔር ምስክሬ ነው። ምንም እንዳይገርምሽ። ሰው ከወሬ አታልፊም። ሰው ኑሮ መሮታል። የራሱ ህይወት ነው የሚያሳስበው። የአንቺ የራቁት ቪዲዮ አሳስቦት አንቺ የራቁት ቪዲዮ ሊያወራ የሚችል አንድ ሰው የለም በዚህ ሰዓት። አየዋል ወይ እንዲያደረገች ምናምን በነጋታው ተረስተሻል። ለዚህ አትጨነቂሽ። እሺ በጣም
በጣም ቆልኛል። አመሰግናለሁ ወንድሜ። ግን ጎረቤት ስለሆነ ደግሞ ለቤተሰቦች